ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። ይህንን በዓል መነሻ በማድረግ ከቱሪዝም ባለሙያዎች ጋር ቆይታ ልናደርግ ነው። በአራቱም የሀገራችን አካባቢዎች ኢትዮጵያን የጎበኙ ስለ ኢትዮጵያ አውርተው የማይጠግቡ የኢትዮጵያን የቱሪስት መዳረሻዎች ነባሮቹንም አዲሶቹንም በደንብ ያወቁና የጎበኙ ወጣቶች ናቸው ዛሬ አብረውን ቆይታ የሚያደርጉት። ከጾምም በኋላ 6ቱን ወር ተቀበለን እያለን የምንለምንበት ቢደክምህም እምቢልህም ነገ የምታስበው ጥሩ ነገር ስላለ ድባቡ ደስ ይላል። ሰው ቤት ውስጥ አባወራ በለኝ ባታ ለማርያም ቤተክርስቲያን አለች፣ ገብርኤል አለ፣ ስላሴ አለ፣ ባልወልድ አለ። ከዛ ደግሞ ወሊ መሐመድ የመጀመሪያው መስጂድ አለ። በዚህ መሀል ነው ተወልጄ ያደግኩትና በጣም በፍቅር ነው ያደግነው። ስለኔ ካልቸርና ስለኔ ሪሊጅን ብቻ አይደለም ማስበው። ሙስሊም ሆኜ በላሊበላ ነው የምኮራው ወይ በአቡነ የማታ ገዳም ነው የምኮራው። ገብቷል። ክርስቲያን ሆኖ ጓደኛዬ ደግሞ በነጃሺ ወይ በሐረር ታሪካዊ መስጊዶች ይኮራል። ከጠቅላይ ሚኒስትር ጀምሮ እስከታች ባሉ ቱሪዝም ዙሪያ የሚሰሩ ሰዎች በጣም ከልብ ነው ይሰሩ ያሉ። እሁድ ቅዳሜና እሁድን ወንጪን ምን ኤቭሪ ዴስቲኔሽንን አይተው እሁድ ማታ ደግሞ ለሰኞ ስራ የሚገቡባት ኢትዮጵያ እንደምትሆን እርግጠኛ ነኝ። የረመዳን የጾም ወቅት ተጠናቆ በዓሉ ላይ እንገኛለን። የኢድ አልፈጥር 1447ኛው በዓልን መነሻ አድርገን ስለ ኢትዮጵያ እያወራን እንቆያለን። ይህ ልዩ ዝግጅት በኤፍኤም አዲስ 97.1 እና በኢቲቪ ዜና ቻናል ወደ እናንተ የሚደርስ ነው የሚሆነው። አብራችሁን እንድትቆዩ እንጋብዛችኋለን። ሰለሞን ጫላ አስተናግዳችኋለሁ። እንግዶቼ በቱሪዝም ዘርፍ የተሰማሩ ወጣት ባለሙያዎች፣ የይዘት ፈጣሪዎች ጭምር ናቸው። ማህበራዊ ትስስር ገጽን በመጠቀም በቲክቶክም በተለያዩ አማራጮች የሀገራችንን የቱሪዝም መዳረሻ ስፍራዎች በማስተዋወቅ እናውቃችኋለን። እንግዶቼ እንኳን ደህና መጣችሁ ማለት ወዳለሁኝ። ያው እኔ በደንብ አውቃችኋለሁ ሁላችሁንም፣ ግን ለአድማጭ ተመልካቾቻችን በደንብ መታወቅ ስለሚያስፈልግ ራሳችሁን በማስተዋወቅ ብትጀምሩ ደስ ይለኛል። አመሰግናለሁ ሰለሞን ስለጋበዝክ። ለመላው እስልምና እምነት ተከታይ ወንድሞቻችን በሙሉ እንኳን አደረሳችሁ፣ እንኳን ለኢድ በዓል በሰላም አደረሳችሁ። ሰይድ ሟኔ ይባላለሁ። አክቹሊ ሚዲያ ስሜ ሰያ ኢትዮጵያ ተብዬ ነው የምታወቀው። ያው እንግዲህ የ2025 የቲክቶክ ክሬቲቭ አዋርድ የትራቭሉን አሸናፊ ነኝ። ከዛ ውጪ ላለፉት 11 ዓመታት አካባቢ ኢትዮጵያን እየጎበኘሁ እያስጎበኛለሁ አንድ ሰው ነኝ። ረደላ መሐመድ የሚዲያ ባለሙያ ነኝ። ዛዘር ሳይድ ደግሞ የቱሪዝም ባለሙያ ነኝ። በተለይ ደግሞ ሀላል ቱሪዝም ላይ በደንብ ትኩረት አድርጌ እሰራለሁ። 7 ዓመት አካባቢ ቱሪዝም ላይ ቆይቻለሁ። አብዱልቃድር ኢብራሂም እባላለሁ። ብዙ ሰው አካሽ በሚለው ቅጽል ስሜ ነው የሚያውቀኝ እና በቱሪዝም እስከ 6 ዓመት ቆይቻለሁ። 7፣ 11 እና 6 ዓመት ከሞላቸው የቱሪዝም ባለሙያዎች ጋር እንቆያለን። ኢድ ላይ ነው የምንገኘው። ስለ በዓል እናወራለን። የጉዞ ገጠመኞቻቸውን ይነግሩናል። በጣም በርካታ የቱሪዝም መዳረሻ ስፍራዎች ያሏት ኢትዮጵያ ነባሮቹንም አዳዲስ የቱሪዝም መዳረሻ ስፍራዎችንም በደንብ ተመልክተዋል። ስለዚህ በዛ ውስጥ ስላስተዋሉት እየተገለጠ ስለመጣው የኢትዮጵያ የቱሪዝም ጸጋዎችና ሀብቶች እየተነጋገርን ቆይታ እናደርጋለን ማለት ነው። በዓል ላይ ነው የምንገኘው። ከጾም በኋላ ነው የተገናኘ ነውና የእናንተ ስራ ደግሞ በጣም ከባድ ነው፣ ጉዞ አለው። ስለዚህ በዚህ የጾም ወቅትም ስትንቀሳቀሱ እንደነበረ ተስፋ አደርጋለሁ። ያው ይጠበቃል፣ ምክንያቱም ሁሌም እንቅስቃሴና ስራ ስላለ እና ከጾም ጋር እንዴት ነበር ያለፈው አጠቃላይ የስራ ሂደታችሁ? የኢፍጣር ሰዓት ይኖራል፣ ጉዞ ላይ ልትሆኑ ትችላላችሁ እና ያንን ከማስታወስ ብንጀምር ደስ ይለኛል። ያው እንግዲህ ረመዳን በሁሉም ሙስሊም ላይ ግዴታ የሆነ ጾም ነውና 360 ቀን አለ፣ 365 ቀን አለ። ከዛው 30 ቀናት ነው የምንጾመው። ረመዳን በጣም የሚናፈቅ ከጾምም በኋላ 6ቱን ወር ተቀበለን እያለን የምንለምንበት 6 ወር ሲቀረው ደግሞ አድርሰን እያለን ሁሉም ሙስሊም የሚለምንበት ትልቅ ወር ነው። በጣም 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 ትልቅ ወር ነውና ረመዳን ሲመጣ ማንም ሰው በጉጉት ነው የሚጠብቀውና ጊዜው ላይ ሆነን ምንም አይነት ስራ ላይ ብንሆን ምንም አይነት ኃላፊነት ላይ ብንሆን ያህ ፍቅራችን ያህ ናፍቆታችን አለ እና ብዙ የጾሙ መድከሙ ማድከሙ ምናምን ብዙ እንትን አያደርገን፣ ናፍቆቱ ይበልጣል፣ ጥቅሙም ይበልጣል። እና በረመዳን እኔ ያው ፋሚሊ ብዙ ከሳምንት ከ15 ቀን በኋላ ነው በብዛት ሰዎች የሚንቀሳቀሱት። ዘመድም ጋር እየተኬደ የሚፈጠረው ምናምን ከ15 ቀን በኋላ ነው በብዛት። ያው 15 ቀን ወይ ሳምንቱን ቤተሰብ ጋር ታሳልፋለህ፣ አለበለዚያ ቤተሰብ ትንሽ ስለሚከብድ ማለት ነው። ከዛ በኋላ ግን ትራቭል እናደርጋለን፣ እንጓዛለን፣ ስራችንን እንሰራለን። አልሐምዱሊላህ እኔም በዚህ አመት የተወሰነ ተንቀሳቀሻለሁኝ። አንዳንድ መልካም ነገሮች ላይም እንደዚሁ እንቀሳቀሳለሁና ቅርብ ያሉ አካባቢዎች ተጉዣለሁ። በስራ ባይሆንም እንደዚህ
መልካም ነገርን ስፕሪድ ለማድረግ ተጉዣለሁኝ። ስራው ደግሞ ከረመዳን በኋላ ይቀጥላል ማለት ነው። በእኔ በኩል ያለው ነገር ያንን ይመስላል። የስጋ መድከም ይኖራል አይደለ? እንደ ሰው ስናስበው እንዴት ነበር ያለፈው ከጉዞም ወይም ከስራ ጋር በተገናኘ? አክቹአሊ እስልምና ጾም ማይወጅባቸው ግዴታ የማይሆንባቸው ሰዎች አሉ። ከነዛ መካከል አንደኛው ተጓዥ ሰው ነው። አለመጾም ትችላለህ፣ ሸሪዓው ይፈቅድልሃል። ግን ደግሞ ሰያ እንዳለው የሚናፈቅ ወር ነው። እድለኛ ከሆንክ ከስንት ዘመናት አንድ የምትገኝ ለይለቱል ቀድር የምትባል ሌሊት ያለችበትም ረመዳን ወር ስለሆነች መጾሙ ድካምን ቢኖረው ምንም ቢኖረው ያው አፍተሮል ከሞት በኋላ ባለ ህይወት የሚያምን አንድ አማኝ ደግሞ ያቺን ነገር ፍለጋ ስለሆነ ድካሙ ምኑም ቢኖር ጠንከር አድርጎ ራሱን ችሎ እየተጓዘም እንትን ይላል። አሁን እንደውም የተለመዱ ከኛ ጉዞ አንጻር እነዚህ የመልካም ስራዎች ሰያ የጠቀሳቸው ሰደቃም ይሁን ዘካ ማውጣትም ከአዲስ አበባ እየተወጣ ተለምዷል። አቅም የሌላቸውን ያው እንደ ሀገር ማዕድ ማጋራትም ከተጀመረ በኋላ ደግሞ በጣም ብዙ በጎ ስራዎች ተጀምረዋል እና በሱም እንወጣለን። ያደክማል አይደለም ተጉዘህ ቤትም ቁጭ ብለህ እኮ ያደክማል። ጾም ግን እምነቱ የሚያዝህ ነገር ስለሆነ ውስጥህ ያለ ጥሩነት ስሜት እንዲሰማ ይሄ ደግሞ የሚቀሩትን 11 ወሮች የምትኖረው በዚህኛው ሞቲቭ ነው። አንድ ወር በጾምከው መልካም ስራ ነውና በቃ ቢደክምህም እንቢልህም ነገ የምታስበው ጥሩ ነገር ስላለ ራስን አበርትተህ ልክ ደግሞ ጨረሰህ ስኬቱን ስታይ ደግሞ የሚሰማህ ደስታ አለ። ራሱ ጆርኒውም የሚሰጥህ ደስታ አለ። መራቡ መጠማቱ እንዴት ነው በቃ የትግል ህይወት ነው የምንኖረው። ከሰዎች ጋር በሚኖር መስተጋብር ላለመጣላት ላለማለት ታግለህ ልክ ሰዓቷ ደርሳ ደግሞ አፍጥረህ ስትረጋጋ በቃ ጆርኒውንም ኢንጆይ ታደርገዋለህ። መጨረሻ ሰዓቷም ላይ ስደርስ ደግሞ ደስ የሚል ስሜት ይሰማሃል። ኢድ የደስታን በዓል ነው እና ደግሞ በተለየ መንገድ የቤተሰብ መሰባሰብ በደንብ የምናስተውልበት በዓል እንደመሆኑ መጠን ልጅነትን ስናስብ ትውስታዎች አሉ። በልጅነት ውስጥ ያለ ታዳጊነት፣ ወጣትነት እያለ ይመጣል እና ብዙዎቻችን በዓል ስናስብ እንግዲህ ልብስ ይገዛና ጫማ ተገዝቶ እስክናረግ እንጓጓለን። በልጅነት፣ በታዳጊነት፣ በወጣትነት ውስጥ ያለው የበዓል አከባበራችሁን ይመስላል? እንዴት ነው የሚያልፈው አካሽ? ሁሌ እንደለመድ ነው። እኛ ቤት አሁን ሲከበር ከድሮ ታርዳለ፣ አዲስ ልብስ ትገዛለ፣ እንደ ህፃን ነው የምናከብረው። አሁንም ያንን ቫይብ አለ ስቲል ነው ቤታችን ውስጥ እንደዛ ነው የምናከብረው። ቤተሰብ ተሰብስበን እዛ 3 ቀን ሙሉ የትም አንወጣም። ጎረቤት ጥየቃ፣ ቤተሰብ ጥየቃ እንሄዳለን። ሙሉ 90% ቤት ውስጥ ነው የምናሳልፈው። ያው ድባቡ ደስ ይላል። ኢድ በአመት 2 ስለሚከበር በጉጉት ነው የምንጠብቀው። ሚና ምንድነው አንተ? እርድ ላይ ቤተሰብ ማገዝ እርድ ላይ ነው። ያው ቢያንስ ከ10 አመት በላይ ሆነኛል እኛ ቤት የቤት ኃላፊነት እንትን ከማለቴ ቤት ውስጥ አባወራ በለኝ ቀኔ የእርድ ጉዳይ እኔ ጋር ነው ማለት ነው። ኢድ ደስታ ነው። ኢድ ትልቅ በዓል ነውና እነዚህ በተለይ ሁለቱ ኢዶች ኢድ አል አድሃና ኢድ አል አረፋ አሁን ይሄ እኛ ያለንበት ኢድ አል አድሃ ላይ ለምሳሌ ልጆች እያለን ያው ልብሳችንን አቅፈን ነው የምንተኘው። ልብስ ሲገዛ ታቅፎ ጫማችንን ተቀምጦ እስኪ ነጋ እንጠብቀን ነበረ። እኔ ተወልጄ ያደግኩትኝ እዚህ መሀል ከተማ ነው፣ ቤተ መንግስቱ ስር ነው ተወልጄ ያደግኩትና በጣም ታሪካዊ መስጂድ ላይ ነው። አዲስ አበባ የመጀመሪያው መስጂድ ነው የኛ መስጂዳችንም የነበረው እሱ ነውና እዛ አካባቢ ነው ያደግነው። በጣም ትዝ ይለኛል። ተሰባስበን ነው ከመስጂድ ጉዞ እናደርግ የነበረው ወደ ስታዲየም ተክቢር እየተባለ እና በቃ እስኪ ነጋ ድረስ ልጅ እያለ አትጠብቅም። የሚገዛልን አይዘር ከመርካቶ ወይም ደግሞ ከሾላ ነበረ ሄደን የምንገዛው። ያው ድሮ ታውቃለህ እናቶቻችን ለበዓል ሲገዛ ምናልባት 24 ቁጥር ከሆነ 28 ቁጥር ይገዛላል። ጫማ ሰፊ ነው፣ ቡፍ እያደገ ያድጋል ይባላል። ያ ልብሳችንን ቦላሌ ነው የሚሆነው። በቃ በጣም ደስ የሚል ያው በልጅነትህ በተለይ በጪም የማትረሳው ነው። ተራዊ ስትሄድ በተለይ ረመዳን ሲሆን ተራዊ ትሄዳለህ፣ ትሰግዳለህ ምናምን። አንዳንዴ እየሰገርክ በዛው የምትወርቅበት ታይም ይኖራል። እንቅልፍ ይዛል ልጅ አይደለ? መንከባለል አለ፣ ብዙ ነገር አለ። አሁንም ያው ልጆች ላይ ስታየው በጣም ደስ ይላል ልጅነትን ስለሚያስ አይ ቲንክ ዘ ቤስት ታይማችን ልጅነታችን ይመስለኛል። የሁላችን ረመዳን ላይ ናፈቀው ይመስላል ይሄ ልጅነት። ያለፈው ረመዳን ላይ ነው መስጂድ ህጻናት ሲጫወቱ እኛ በረንዳው ላይ ነው የምንሰግደውና ወደ ኋላ በጣም ባክ አድርጌ እያሰብኩት ነበርና ልክ ሲያነሳው እንትን አድርጎብኝ ነው። በጣም ኢንጆይ የሚደረግ ጊዜ ነው። የኛ ሰፈር ደግሞ እህል በረንዳ መሳለሚያ ነው። በጣም ሶሻል ላይፍ አለ። እንዴት ብዬ እንደምገልጸው አላውቅም። 2 ቁሌት ነው የሚሰራው የዶሮ፣ አንደኛው ስጋ የሚገባበት ነው፣ አንደኛው ስጋ የማይገባበት ነው። ለሌላው እምነት ተከታዮች የሚሆን ነው። ሰግደህ ትመጣለህ። ሰግደህ እስክትመጣ ቤትህን አጽድቶ የሚጠብቅልህ ምናምን የሌላው እምነት ተከታይ ነው፣ ጎረቤትህ ነው። በቃ አፍተሮል እዚህ
ሰላት በኋላ ትበላለህ፣ ትጠጣለህ። ኳስ እርግጫ ነው የምትወጣው። ተሰብስበ ተራግጠህ መተህ ሻወር ወስደህ አንድ ሰው ቤት ትሰበሰባለህ። የምትሰበሰብበት ቤት ቴሌቪዥን ያለ ቴሌቪዥን ብርቅ ነው በዛ ጊዜ። እዚህ ቴሌቪዥን ያለበት ቤት ነው። እምነት አይደለም እዛ ጋር ቴሌቪዥን ቁጭ ብለህ የበዓል ፕሮግራም ያለ አንድ ቻናል ነው። እሱ ላይ ቁጭ ብለህ በጣም የሚናፈቅ ጊዜ ነው። ኢድ ላይ ነው የምንገኘው። የኢድ አልፈጥር 1447ኛው በዓልን እያከበርን ነው። ወጣቶች ናቸው። የሀገራቸው አራቱም ማዕዘናት ላይ ተንቀሳቅሰው ስለ ሀገራቸው የቱሪዝም ሀብቶች ተፈጥሯዊም ሰው ሰራሾቹን በተለያዩ የይዘት አማራጮቻቸው ለተመልካች ለሚከተላቸው ጭምር ያሳዩ ወጣቶች ናቸው። ቲክቶክን ጨምሮ የተለያዩ ማህበራዊ ትስስር ገጽ ላይ ስለ ሀገራቸው ይናገራሉ። ወጣቶች ናችሁ ያልኩኝ ነበረና ይሄ እድሜ ብዙ የሚሰራበት ነውና በዚህ እድሜ ደግሞ ሀገርን መተረክ ሀገርን መግለጽ ልዩ ትርጉም እንዳለው አስባለሁኝ። 11 ዓመት እንደቆየ ሰው እንደ ወጣት በታዳጊነት እድሜ ይመስለኛል ልብ የከጀለው ዝም ሳስበውና በዚህ እድሜ ስለ ሀገር ማውራት እንዴት ያለ ትርጉም አለው? እኔ አዋሪነት ወልጄ ያደግኩት እንዳልኩ ቤተ መንግስቱ ስር ነኝ። በዓታ ለማርያም ቤተክርስቲያን አለች፣ ገብርኤል አለ፣ ስላሴ አለ፣ ባልወልድ አለ፣ ከዛ ደግሞ ወሊ መሐመድ የመጀመሪያው መስጂድ አለ። በዚህ መሀል ነው እኔ ተወልጄ ያደግኩትና በጣም በፍቅር ነው ያደግን። በጣም በመከባበር ኦልዌይስ ስጋ የማይነካው ዳቦ ይኖራል። ኦልዌይስ ስጋ የማይነካው ስጋ እንትን የማያደርገው ምግብ ይኖራል ለጎረቤት የሚሰጡና እኔ በጣም ትዝ ይለኛል። ማታ ማታ ወክ ስናደርግ ልጅ እያለን በዚህ በ4 ኪሎ በኩል አድርገን እንወጣለን። ጓደኞቻችን ገብርኤል ቆመ፣ እነሱ ይሳለማሉ ወይ በዓታ ገብተው ይሳለማሉ። ከዛ ደግሞ ተያይዘን እኔ መስጊድ እገባለሁ፣ እነሱ ውጭ ይጠብቁኛል። ዛት ሳው ላይፍ ይቀጥል የነበረውና ስለ እናት ሀገር ከጠየቀኝ በጣም ኢትዮጵያዊ በጣም ሰፊ ነች፣ በጣም ጥልቅ ነች። እንዴት ተደርጎ ሊገለጽ ይችላል? ብቻ የትም ስጓዝ የትም ስሄድ ሀገሬን ነው የማስበው። እንዲሁም ባለፈው አልሐምዱሊላህ ወደ ኡምራ ወደ ሳውዲ ሄጄ ነበርና እዛ በነበርኩበት ታይም በጣም ብዙ ነገር ሳይ ነበር። መካ ላይ ሆኜ የአባ ጅፋር ያሰርተውት የነበረውን ቦታ ሳይ ነበር። እሱ ሲነሳ ሌላ ቦታ ተሰጥቷቸው ያን ቦታ ፍለጋ ብዙ ስንከራተት ነበር። ፋይናሊ አግኝቼዋለሁና ኢትዮጵያ በጣም ጥልቅ ነች ምልህ። በተለይ በእስልምናው ከመጣን ለእስልምና ኢትዮጵያ ያለችው ውለታ አለ። ኢትዮጵያኖች ያላቸው ራሱ ትልቅ ቦታ አለ ዓለም ላይ፣ እዚህ አረቡ ምድር ላይ ሳይሆን ዓለም ላይ ያለ በሙሉ ሙስሊም ኢትዮጵያ ነኝ ስትላቸው ወይም ከሀበሻ ምድር ነኝ ስትላቸው እኛ የሚሰጡት ቦታ በጣም ከፍ ያለ በጣም ከፍ ያለ ነውና በጣም ትልቅ ሀገር ነው ያለች። በዚህሽ ጋር ቁጭ ብዬ በዚህሽ መግለጽ የምችላት አይደለች። በጣም ትልቅ ሀገር አለን። እንዴት ይህንን ትልቅ ሀገር በተለያዩ አማራጮች ላስተዋወቅ የሚለው ውሳኔ መጣ? እኔ ቱሪዝም ነው የተማርኩት፣ ቱሪዝም ነው ያጠናሁት። ያው ቱሪዝም ታሪክ ነው። ቱሪዝም በጣም ብዙ ነገር ነው። ኢትዮጵያን ነው ማስተዋወቀው በሙያዬ በጣም ወድጅ። እኔ ስራዬን በጣም ነው የምወደው። ሳይከፈልህም ስራው በባል የምሰራው ስራ ነው። በዛ ውስጥ አገርህን ታውቃለህ፣ ባህልህን ታውቃለህ፣ ማንነትህን ታውቃለህ። አንድ ቦታ ላይ ተሰብስበህ ካለህ ነገሮችን ሰፋ አድርገህ ካላየህ ትንሽ ትያዛል እና
ሀገሬን በዞርኳት ባየኋት ልክ ወድጃታለሁ። ገና ብዙ ደግሞ እጓዛለሁም ብዙ ያለሁም ብዬ አስባለሁ። እና እንዴት አድርጌ ከትምህርቱ ነው የጀመረው ያንተ? የኔ ያው ቀጥታ ቱሪዝሙን ነው የተማርኩትኝ። ከዛ ነው ጉዞ የጀመርኩትኝ። ከዛ የሆነን ስታፕ ትራቭል እያደረግናል። በጣም ጥሩ። አካሽ ያንተ መነሻ እንዴት ነበረ? የኔ መነሻ ያው ከልጅነቴ በጣም ነበር የምወደው። እስካሁን አልተማርኩም በቱሪዝም እየተጓዝኩ ነው የተማርኩ ያለሁት። ስለዚህ ከድሮ ዲስካቨር ማድረግ ወዳለሁ። አዳዲስ ነገር መሞከር ደስ ይለኛል። ካሜራ ከእጄ አይለይም ነበር ከድሮ ማለት ነው። ስለዚህ ያገኘኋት ሞመንትና የተገኘውን ተፈጥሯዊ ነገር እያነሳው ሶሻል ሚዲያ ላይ ይለቅ ነበር። ከዛ በፊት ግን ያው ፍላሽ ምናምን ያደረግን ቤት ውስጥ ያየሁ ነበር ያደግኩትና ሰው ድንገት እንደ ተጓዥ ሆኜ ነው የጀመርኩት። የቱሪዝም ተጓዥ ሆኜ አንድ ጊዜ ከፍዬ ነው የሄድኩት። ከዛ ሰዎቹ በጣም ስለተመቻቸን ኢንቫይት አደረጉኝ። ቀጣይ ትሪፕ በህይወቴ አንድ ጊዜ ብቻ ነው የከፈልኩት። 3 አመት ሙሉ ያለ ምንም ክፍያ ነው ከነሱ ጋር የተጓዝኩኝ። ለምን ብዙ ታለንት እንዳለኝ ያወቁ፣ ፓሽን እንዳለኝ ያወቁ። በፎቶግራፍ ኢንተርቴይንመንት ኮኦርዲኔት የማድረግ ምናምን ይሄ ልጅ ለቱሪዝም ይሆናል ምናምን ብለው በጣም ሳፖርት ያደርጉ የነበረ ብዙ ሰዎች በሶሻል ሚዲያም ከኔ ጋር ያሉ በአካልም ሳፖርት ያደረጉኝ። ከዛ በኋላ እያደግን ሄድን። አዋርድ ከተሸለምኩ በኋላ ለምን የራሴን ካምፓኒ አላቋቁምም ብላም ብዬ ከዛ በኋላ ነው እንትን ያደረኩት። ስለዚህ በልምድ ነው የመጣው ማለት ነው። ራይደላ የሚዲያም ባለሙያ ነህ አንተ፣ ለኛ ቅርብ ነህ። ከዛ ደግሞ የቱሪዝም ዘርፍ ላይም ደግሞ ሀላል ቱሪዝም ላይ ትሰራለህ። ያንተ መሳብ ከነሰያ ከነአካሽ ይለያል። እሺ የኛ ሰፈር ምሳሌ 5 ሰዓት ከምሽቱ 5 ሰዓት ብትሄድ ሾርባ ታገኛለህ። ትኩስ ሾርባ፣ አይብ ምግብ 24 ሰዓት ነው። ጸጉር ቤት 24 ሰዓት ነው። በቃ ላይፍ ህይወት ያለበት ሰፈር ነው። እውነት ነው። ቅዳሜ ልዩ ቀናችን ነው። እንዴት መሰለ፣ ዋና የለም አካባቢያችን ላይ። እዚህ ዋና ስለሌለ ዋና ፍለጋ እንሄዳለን። 20 ምናምን ሆነን ክር ብለን እንወጣለን። ተራራ እናያለና እንውጣው አናቅም። የትጋማ ተራራ ደግሞ በጣም ትልቅ ስለሆነ እዚህ ጋር ሆነ ስታየው ቅርብ ነው። ስትጠጋው ነው እየራቀ የሚሄደው አይደል? እንሄድና ደክሞን እንመለሳለን። ከዛ ውጪ አውቶቡስ ተራ ቅርባችን ነው። ከየትኛውም ከአራቱም ወይም በፊት ከነበሩ ግዛቶች የሚመጡ ማንኛውም የሚያርፈው የት ነው? አውቶቡስ ተራ ነው። ቋንቋ ትሰማለህ፣ ባህላቸውን ታያለህ፣ አለባበሳቸውን ታያለህ። ከዛ ውጪ ደግሞ እኔ አባቴ ሱቅ ስሰራ እህል በረንዳ ስሞች እሰማለሁ። የበቾ ጤፍ ይባላል፣ የወለጋ ቅቤ፣ የጎጃም ስም እየሰማሁ ነው ያደግኩት። ዘንድ ሙያዬን የፕሮፌሽኔ ሳውንድ ኢንጂነር ነኝ። ሳውንድ ባለሙያ ሆኜ ነው የምሰራው። ሸገር ነው የምሰራው በዛን ሰዓት ይሄንን ስራ ስጀምር። አካሽ ጋር የምጋረው አዲስ ነገር በጣም ነው የምወደው። ማየት መመርመር የሚባለው ነገር የሆነ ምሳሌ እኔ አሁን ሀጅ ማድረግ የምፈልገው በፕሌን አይደለም ወይ በእግሬ ነው ወይ በሳይክል ነው። በቃ ይሄ አንድ ነገር እንዲህ በተለመደው መንገድ መሄድ አይመጣልኝም። አዲስ ሃይኪንግ የሚባል ያኔ ሃይኪንግን ዳዴ እያለ ኢትዮጵያ ውስጥ ሃይኪንግ ደግሞ ትንሽ ከቱሪዝሙ ለየት ያለ ኢትዮጵያ ውስጥ እየታወቀ የመጣ ነውና ደወሉልኝና አብረን እንሄዳሉ። አንድ ዙር ነው እንደ አካሽ እኔም አንዴ ነው የከፈልኩት። ቀጣይ ዙር ላይ ቢኒያም ይባላል አንተ አዲስ ሃይኪንግ አባል ሆነ ስራ ትጀምራለህ አለኝ። ጀመርኩ። ከዛም ምን ደግሞ መግፌ የሚባል ነገር አለ፣ የሚገፋህ ነገር። አንድ የእስልምና አስተምሮት አለ። ለምሳሌ ውዱ ለመስገድ ትታጠባለህ። ሶ በነጃሳ የሚባል ወይም መታጠብ የማይበቃብለት ውሃ አለ። ያ ውሃ ማለት የኩሬ ውሃ አሁን አይበቃም፣ ነጃሳ ነው። ስለዚህ የሚሄድ ውሃ ግን ይታጠባል፣ ንጹህ ነው። ስለዚህ የሚሄድ ሰው ንጹህ ነው የሚል አስተምሮት እንዳለ ሰማሁ። ስለዚህ ጥሩ መስመር ላይ ነው ያለሁት ብዬ በደንብ ገፍቼ መሄድህን ቀጣል። አልቆምኩም። ከዛ በኋላ ዛሬ ኢድን እያከበረን ነው። ከረመዳን በኋላ ያገኘነው ትልቅ በዓል ነውና እንዲህ አይነት አጋጣሚዎች ሀገርን አውቃታለሁ ከማለት በላይ በደንብ እንድናውቃት እድል የሚሰጥ ይመስለኛል። እና ይሄ እናንተ መንቀሳቀስ በአራቱም የሀገራችን አካባቢዎች መሄድ ኢትዮጵያን እንዴት አወቃችኋት? አውቃታለሁ የምትሏት ኢትዮጵያና ስትጓዙ ያገኛችኋት ኢትዮጵያ እንደምን ያለች ናት? ኢትዮጵያ በከተማ የለች። ኢትዮጵያን እኔ ማውቃት ኢትዮጵያ ብዬ የምጠራት ይሄ ወጣ ስል የለም። ከተማው ስትሆን ለምሳሌ ልታድር ስታስብ ሆቴል ገብተህ ነው ከፍለ የምታድር። ለእኔ ኢትዮጵያ ብዙ ጊዜ እላለሁ እንግዲህ ይመስለኛል 20 ዓመት አካባቢ ሞልቶታል የኢትዮጵያ ፖፑሌሽን በእንትን ከተቆጠረ በስታስቲክ ከተቆጠረ የዛኔ 86% አካባቢ የኢትዮጵያ ሕዝብ በግብርና ነው የሚተዳደረው የሚል እንትን ነበር። እና ወደ የትኛውም አቅጣጫ ስትሄድ ኢትዮጵያ ውስጥ አንድ የማየው የማስተውለው ነገር አለ። የሁሉም ሰው ቤት ቤተ ነው ከመሸብህ
ከራበህ የትኛውን ቤት ብትገባ በነፃ በልተህ የምትወጣባት ልጅ እና ከተማ ተወልጄ እንዳደግኩኝ ሰው ወጣ ስለያየሁትኝ ዓለም ሌላ ዓለም ነው ለኔ በቃ ቶታሊ ሌላ ዓለም ነው። በሚዲያ ልትሰማው ይችላል እንጂ አላየሁት፣ ያልዳሰስኩት፣ ያልቀመስኩት ነገር። ስትወጣ ግን በቃ ፍጹም ሰላም ነው የሚሰማኝ። ፍጹም ሰላም የሚሉት ቃል እንዴት ዲስክራይብ ማድረግ እንዳለብኝ አልገልጽም። ግን በቃ ከከተማ ወጣ ብለህ የትኛውም የኢትዮጵያ ክፍል ብትሄድ አልጋውን ለቆ አልጋው ላይ ያሳድርሃል። ምግቡን ትቶ ምግብ አብልቶ ሊያውም ደስ ብሎት እኮ እንደዚህ ተከፍቶ ምናምን በጣም ደስ ብሎት እንግዳ ስለመጣበት የትኛውም ነው ሁሉም ተመሳሳይ ነገር አላቸው። እና አካሽ ኢትዮጵያ ብዙ ጊዜ እንደምላት ሀገር አይደለችም አህጉር ሆና ነው የምትሰማኝ። በጣም ትልቅ ከመሆኗ የተነሳ ማለት ነው። ሞር በተጓዝን ቁጥር እኔ ጭንቅላቴ የሰፋ ነው የሚሄደው። ስለኔ ካልቸርና ስለኔ ሪሊጅን ብቻ አይደለም ማስበው። ሙስሊም ሆኜ በላሊበላ ነው የምኮራው ወይ በአቡነ የማታ ገዳም ነው የምኮራው። ገብቷል። ክርስቲያን ሆኖ ጓደኛዬ ደግሞ በነጃሺ ወይ በሀረር ታሪካዊ መስጊዶች ይኮራል። ያ መውጣቱ ማየቱ ነው ያ ነገር። ስለዚህ ሞር ባየን ቁጥር ሞር በወጣን ቁጥር ከከተማ ሀገራችን ሞር እናውቃለን፣ ሞር እንወዳታለን። ማህበረሰቦች የተጨነቅን እንመጣለን። ስለዚህ ኢትዮጵያ ለኔ አህጉር ናት ነው ማለት ሀገር ሳይሆን አህጉር ናት። ትልቅ ናት። ብዙ ትምህርት የሌለው ሰው የምታስተምር ሀገር ናት። ሰው ጭንቅላቴ እንዲሰፋ አድርጋለች ማለት ነው። በጣም ጥሩ። ረደላ የምትጨምረው ሀሳብ ካለ? በጣም ከባድ ነው። እንዴት መሰለ ሰለው አንተ ሄደህ ኖረኸው ካልሆነ አይገባህም ስሜቱ። እኔ እንግዲህ አዲስ አበባ ተወልዶ እንዳደገ ሰው የሆነ አለ የራስ ባውንደሪ ብለህ ምናምን ያበጀኸው ነገር አለ። ለምሳሌ ቤት እንግዳ ሲመጣ ራሱ ማይነካው ምናምን ብለህ እዛ ድንበሩ ፍቅር ነው። ፍቅር ብቻ አትጣስ እንጂ ካልበላ ያኮርፋሃል እኮ የሰራውት ምግብ አልጣፈጠውም ምናምን አይደለም። በቃ እንዴት አይበላም? እኔ አክብሬው አቅርቤለት እንዴት አይበላም? መደቤን ለቅቄለት እንዴት አይተኛም ብሎ የሚያኮርፍ ማህበረሰብ ነውና በቃ ሄደህ ካላየኸው ማስረዳትም እኮ ይቸግራል። አልሐምዱሊላህ ሽኩር ለረባና አገኛውን እምነት ሰጠን እስልምና ለተከበረ ወር መራርቶን ጌታችን ዳግም አደረሰን እኛን ለኢዳችን። ኢድ ሙባረክ ኢድ 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 ኢድ ሙባረክ ኢድ። ለዚህ ላደረሰን አላህ ያቃዲሩ ለደስታችን ዕለት ለኢድ አልፈጥሩ የአንድ ወር ዒባዳ የቁርአኑ ብርሃን በድለትህ መታያ ከእሳት የመዳን ሙላው ተደልቶ የወንጀል ሴራችን ለደስታ ቀን በቃን ይኸው ለኢዳችን። ኢድ ሙባረክ ኢድ 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 ተቀበለ አላህ። የበዓል ዝግጅታችን ላይ ነው የምንገኘው። ዛሬ ቆይታ እያደረግን የምንገኘው በኢድ አልፈጥር በዓል ከቱሪዝም ባለሙያዎች ጋር ነው። የሀገራችን የተለያዩ ማዕዘናት ላይ በአራቱም አቅጣጫዎች የኢትዮጵያን የቱሪዝም መዳረሻ ስፍራዎች ከሚያስተዋውቁ ስለ ሀገራችን በተለያዩ አማራጮች በተለይ ማህበራዊ ትስስር ገጽን በመጠቀም ስለሚተርኩ ወጣቶች እየተነጋገርን ነው ቆይታ እያደረግን የምንገኘው። አብራችሁን ስላላችሁ እናመሰግናለን። በኢቲቪ ዜና ቻናል እንዲሁም ደግሞ በኤፍኤም አዲስ 97.1 ላይ ይህንን ዝግጅት እየተከታተላችሁ ትገኛላችሁ። እስቲ አስጎብኙን በበዓል እና ትንሽ እንጎምጅ። ብዙ ቦታ ሄዳችኋል። ይሄንን ቦታ ሰው በህይወት እያለ ማየት አለበት የምትሏቸው ቦታዎችን ከነ ምክንያቱ ብትነግሩን በጣም ደስ ይለኛል። ባለፈው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባሌን ሶፍ ዑመር ዋሻን መነሻ አድርገው የሰው ልጅ በህይወት እያለ ማየት ያለበት ቦታ ነው ሲሉ ነበረ።
የእናንተን ደግሞ እስቲ አሁን አዳዲስም ነባርም የቱሪዝም መዳረሻ ስፍራዎችን እየሰራች ያለች ሀገር ላይ ነው የምንገኘው እና እስቲ ጥቀሱልን በዚህ በበዓል ከበዓሉ በኋላ ሻንጣችሁን አዘጋጅታችሁ መሄድ አለባችሁ የምትሉበትን ቦታዎች ብናቅ። አካሽ በእኔ ጀመር እሳቸው እርሶን ጀመር። እሺ እኔ ያው እንዳልቀድማቸው ብዬ ነው። እሺ ኢትዮጵያ ውስጥ ብዙ መታየት ያለበት ቦታ አለ። እኔ የምመክረው ብዙ ጊዜ ዴይ ትሪፕ ሰው ቢጀምር ደርሶ መልስ አዲስ አበባ ዙሪያ ያሉ ማውንቴኖች አሉ፣ ሃይኪንግ የሚያዘጋጁ ልጆች አሉ። ከነሱ ጋር ቢሄዱና ዴይ ትሪፕ ቢያዩ ከዛ አዳሪ ናፍቃቸዋል። የ2 ቀን ትሪፖች አሉ ሄዱ ቦታዎች እነሱም ያዩ 3 ቀን 4 ቀን ቢሄዱ አሪፍ ነው ማለት ነው። በትልቅ ከጀመሩ ትንሹን ይጠሉታል። ስለዚህ ኢትዮጵያ ውስጥ ሌላ ሀገር የማይገኝ በጭራሽ የማታገኘው አናዘር ፕላኔት የሚሉት ቦታ አለ ኢትዮጵያ ውስጥ። እሱን ማየት አለባቸው አንደኛ። ሁለተኛ ዋን ፓርክ ሚኒ ወርልድ የሚሉት ባሌ ማውንቴንስ ነው። አፍሪካ ውስጥ ካሉ ፓርኮች ጠፍተው እሱ ቢቀር ይሻላል የሚሉት ነጮች አሉ። ባሌ ማውንቴን ማለት ነው አንድ ቦታ የተለያየ ዓለም ነው የምታየው ማለት ነው። አንደኛ እሱ አንድ ሰው ከመሞቱ በፊት ማየት አለበት ብዬ አስባለሁ፣ ወይ ደግሞ ከኢትዮጵያ ውጭ ከማየት በፊት እሱን ማየት አለበት። ሁለተኛ አናዘር ፕላኔት የሚሉት ኤርታሌ፣ አፋር፣ ደነክል ዲፕሬሽን እሱ መታየት ያለበት ይመስለኛል። ሌላ ለነሱ ልተው አጨረሰባችሁ ያስባል። ብዙ ነገር ወስዶታል። እርግጥ አካሽ እንዳለው በቃ አብሶሉትሊ እንደምናችሁ የምታዩ የምትመለከቱን በበዓሉ እያያችሁ ያላችሁ የእስልምና እምነት ተከታዮችም ሆናችሁ ሌሎች ሃይማኖት ተከታዮች በህይወታችሁ እንደው ቋጥራችሁም ቢሆን እንደው ተበድራችሁም ቢሆን ይሄን ቦታ ይሁን አፋር፣ ዳሎል፣ ኤርታሌ የለም በቃ አይን አይቶ አያውቅም። መናገር የምችለው ያ ነው። አይን አይቶ አያውቅም። በቃ ሌላ ቦታ ላይ በምንም ይሄ በቲቪ እንደምታየው አይደለም ቦታ በአይን ስታየው ይለያል። በጣም ፍጹም የተለየ ምድር። በጣም ጥሩ ይዣለሁኝ እኔ ረደላ የኔ ሊስት ከመናገር በፊት የሚገርም ትሪፕ ማዘጋጀት አለብን እያልኩ እያሰብኩ ነበር። ለሶስት ሰለሞን ያለበት ነው እኮ አንተንም ያለበት 3 ልጥቀስ። እሺ መጀመሪያ አንድ ኢትዮጵያዊ ሳያየው መሞት የለበትም ብለው መንዝ ጓሳን ነው። መንዝ ጓሳ እዚህ ደብረ ሲና ወደ ውስጥ ገባ ብለህ በመሃል ሜዳ እኔ ለመጀመሪያ ጊዜ ገነት ወይም ጀነት የምንለውን የምድር ያየሁት እዛ ነውና ጸጥታው የወፍ ድምጽ የለም። የሆነች ፓርት አለች ሎጁን ትንሽ አለፍ እንዳልክ ቀይ ቀበሮ አለ፣ ጭላዳ ዝንጀሮ አለ፣ በጣም ብዙ አይነት አይጦች አሉ እና ሶስቱም ተከባብረው ነው የሚኖሩት። እንዴት ማለት ጥሩ ባትልኝም ትላለህ። የማይከባበሩ ብለህ የምታስባቸው ምሳሌ ቀይ ቀበሮ ስጋ በል እንስሳ ነው። ስለዚህ ጭላዳ መብላት አለ። ጭላዳው ሳር በል እንስሳ ነው። አይጦቹ መሞት አለባቸው ሳር ለመ ስለዚህ ቀይ ቀበሮቹ ውልፎቹ ድምጽ ሲያሰሙ የረሃብ እነዚህ ጭላዳዎቹ መሬቱ ያሉ እንትን ያረጉታል። ከዛ አይጦቹ በየቀዳዳው ፍልት እያሉ ሲወጡ እንጀራቸውን አገኙ ማለት ነው። ቀይ ቀበሮቹ ጋማ እዚህ ልክ መሬቱ ደግሞ ከአይጦች ነፃ ሲሆን ምን ይበቅላል? ሳር ይበቅላል። ይሄ ሩቲን ስንት አመቱ ስንት ሺህ ዘመኑ ሶስቱም ተከባሩና መንዝ ጓሳን አንድ ሰው በፍጹም ሳያየው እና ሪዘርቭድ በአፍሪካ የመጀመሪያው ጥብቅ ደን ነው። ጓሳ ልብሳቸው፣ ጓሳ ትራሳቸው፣ ጓሳ ቤታቸው ብዙ ነው። ስለ ጓሳ ለመጀመሪያ ጊዜ የሳማ ወጥ የበላሁት እዛ ነው። የምትገረፍበት ሳማ ማለት ነው። በጣም ይገርማል ሲባል ሰማለሁ። የሚገርም ኤክስፔሪየንስ ጓሳን። ሁለተኛ አርባ ምንጭ ጉጌ ተራራ እንዴት ነው አሁን እዚህ ካንተና ያለው ካንተ ጀርባ ስክሪን አለ፣ ከስክሪኑ ጀርባ ግንቡ አለ። በቃ አይኔ ተገድቧል። በወጣም እዚህ ጉጌ ላይ ሆነ የደቡብ ትልቁ ተራራ ነው። በአራቱም አቅጣጫ አይንህ ማየት እስከሚችል ድረስ ማየት ትችላለህ። አንዱ የሩሚ ደቀ መዛሙርት እኔ ፀሐይን ማየት እችላለሁ እንዳለው ፀሐይን ድረስ ማየት የሚያስችል አቅም ካለህ አሻግረህ ሌላ ሀገር በጣም ያምራል። ሶስተኛው አዲስ አበባ ውስጥ ቅርብ ነው፣ ሞግሌ ተራራ እዚሁ ቅርባችን ሰበታ ጀርባ ነው። እሱም በጣም በቃ መታየት አለ። በተለይ እኔ ምኑ ከጉዞ ተራራው አናት ላይ ሆነ አሸንፈኸው ቁጭ ብለህ ያለውን ቪው በጣም ስለምወድ እነዚህ 3ቱ ቦታዎች ለኔ ማይ ቤስት ናቸው። በቅርብ የተሰሩ አዳዲስ የቱሪዝም መዳረሻ ስፍራዎቻችን አብዛኞቹን የማየት እድል እንደነበራችሁ ስለማቅ ጥቂት ስለነሱ ብትነግሩኝ። ይሄ ለእናንተ ምን ማለት ነው? ይህንን ስታስቡ የነገዋ የቱሪዝም ዘርፍ ላይ ያለችው ኢትዮጵያን እንዴት እንድታስቀምጧት ምን አይነት ነገር እጇ ላይ ኖሮ ያ ወደ ገንዘብ ወደ ሀብት እንደሚቀየር የሚነግረን ነገር ይኖር ይሆን ወይ የሚለውን ነገር ደግሞ ብናነሳ። አሁን በዚህ 4-5 ዓመት የተሰሩ በጣም ብዙ የትራቨል ዴስቲኔሽን ቦታዎች አሉ። እኔ ከ1 ዓመት ከ2 ዓመት በፊት ኬንያ ባህልና ቱሪዝም ተጋብዤ ሄጄ ነበር ለ7 ቀን ኬንያን ለማስተዋወቅ።
እዛ ጋር ያየሁት ነገር ብዙ ያስቀናኝ ነገር ነበረ። ከአቀባበሉ ጀምሮ ኤርፖርት ያላቸው የሳፋሪ መኪናዎች እና ሪዞርቶች ሁሉም ነገር በጣም ያስቀናል እና ያ ነገር ሀገራችን እንዲገባ በጣም ፈልግ ነበር። እንግዳ ሲመጣ እኛ ጋር እንዴት ነው የምናስጎበኘው ጫካ ላይ ወይ ፓርክ ላይ ምናምን። አሁን ግን እነዛ የትራቨል ዴስቲኔሽን ያሉን ቦታዎች እንዳለ ከ50% በላይ ተሰርተዋል። አስፋልት ገብተዋል፣ ኔትወርክ፣ ኤሌክትሪክ እና ሪዞርቶችም ተሰርተዋል። ከትንሽ ዓመት በኋላ ልክ ኬንያ እንዳስቀናኝ ከነሱ በላይ መስራት እንደምንችል ነው ያሰብኩት እና በጣም በኳሊቲነቱ በጣም ጥርት ያለ ስራ እንዲሰራ በጣም ብዙ እንግዳም የሄደ ነው። አጠገቡም በጣም ብዙ ኤርፖርቶች የተሰሩ ናቸው። ባለፈውም መጀመሪያ ዶሜስቲክ ትራቨለርስ እኛ ነበርን ወደ ቦረና ዲስካቨሪ ያደረግ ነው። ያቤሎ አዲስ ኤርፖርት ተሰርቷል። አሁን ደግሞ በቅርቡ መቶም ያለቀ ነው። ልክ እንደዛ ትራቨል ዴስቲኔሽን ቦታዎች ያሉበት ኤርፖርት የተሰራ ነው፣ ሪዞርቱም የተሰራ ነው። ይሄ ለኢትዮጵያ እድገት በጣም ትልቅ ጠቃሚ ነው። በዚህ ነገር በጣም መቀጠል አለባቸው። ታች ወርደው ነው የሰሩ ያሉት ለቱሪዝም ጉዳይ። ይሄ ነገር በጣም የሚበረታ ነው። እኔ በጣም ደስተኛ ነኝ በዚህ ነገር። እያስቀረ ነው በስልክ ቱሪዝምን ስናስብ የነባር አቅሞች የሚባሉ አሉና አሁን አዳዲስ አቅሞችንም ጭምር እያገኘን ነው። እንግዲህ በቅርብ የሸበሌ ሪዞርትን ስመለከት ነበረ። ከዛ ደግሞ ባሌ የነበረን ጸጋ እንዲሁ በደንብ ከተገለጠ ደግሞ ሌላ አቅም እንደሆነ ያሳያልና ስላያቸው እና ደግሞ ስላላቸው እድልም ብናወራ። ባለፈው ባሌ እየተሰራ ሄጄ ነበር። ከ3 ወር ምናምን በኋላ አልቆ ነው የሰማሁት። እና ምንድነው አሁን ለምሳሌ ኬንያ አካሽ እንዳለ ሄዷል። በኬንያ ሁሌ የምናገረው ነገር አለ። በማክሲመም ዴት ሊያስጎበኙ ነው የሚችሉት 7 ቀን በማክሲመም ማለት ነው። 7 ቀን እንዲሁ በጣም ከለጠጡት 9 ቀን። ኢትዮጵያ መጀመሪያ እንደዚህ አይነት ነገሮች ሳይኖራት ኢትዮጵያን በሙሉ ላይ አያለው ብሎ ለሚመጣ እንግዳ እኛ የምንሸጠው ፓኬጅ 32 ቀን 33 ቀን 33 ቀን የምንለው በፕሌን እየሄደ አብዛኛውን ዴስቲኔሽኖች በፕሌን እየሄደ በመኪናም እየሄደ ዋና የምንላቸው ዴስቲኔሽኖች ላይ ዋና ማለት ነው። ለምሳሌ ላሊበላን፣ አክሱምን በዛው በኩል አድርጎ ደብረ ዳሞ ወጥቶ ገራልታን ወጥቶ ከዛ ወደ አፋር ወጥቶ ፕሌን እየተጠቀመ ምናምን 33 ቀን። አሁን ይሄ ሊታጠፍ ነው ማለት ነው። ምን ነው አሁን ብዙ ዴስቲኔሽኖች አሉ። ቅድም እንዳልከው ምናልባት አዋራ ለብሶ የነበሩ ያልተነገረላቸው። እኔም በእርግጥ ቲቪ ላይ ያለሁ ቲቪ በመሰራበት ታይም አብዛኛውን የተደበቁትን ነገሮች ነበር ለማሳየት እጥሬ ነበር። በጣም ኢትዮጵያ በጣም ቫስት ነች፣ በጣም ትልቅ የሆነ አቅም ያላትኝ እና ግን ኬንያና ኢትዮጵያን ደግሞ እናወዳደር ከተባለ አይገናኝ። እነሱ የሚሰሩበት የፕሮሞሽን ደረጃ እነሱ የሚሄዱበት ለዚህ ለ7 ቀን ለ9 ቀን ዓለምን ነው የሚያናውጡት በማስታወቂያ። እኛ እዚህ ላይ ነው አሁን መሮጥ ያለብን። እነዚህ ነገሮች ተሰርተውልናል። ለምሳሌ ልስጠና ከቅርባችን እንነሳና ወንጪ እንግዲህ እኔ ኦልሞስት 10 ዓመት አካባቢ ኤክስፒሪየንስ አለኝ ወንጪ። በመጀመሪያ ወንጪ ስገባ ተጭኜ ካይሱዙ ጋር በእቃ ተጭኜ ነበር የገባሁት ያን ቦታ ለማየት እና በጣም ጓደኛዬ ነበረ፣ አንድ መስፍን የሚባል ጓደኛዬ ነበር። ገና ወንጪ ለመጀመሪያ ጊዜ ያየሁት ጊዜ ገና እንዳየሁት ማፊ እመነኝ ይሄ ቦታ የአዲስ አበባ ሕዝብ በሙሉ እየመጣ የሚመላለስበት ቦታ ይሆናል። እቺ መንገድ ብቻ ወደፊት በእርግጠኝነት የምነግር ይሄ ቦታ በጣም የቱሪስት ፍሰት የሚኖርበት ቦታ ነው ብዬ ነግሬው ነበር። እና ቲቪም ስጀምር መጀመሪያ ካስተዋወቅኳቸው ቦታዎች የተደበቁ ቦታዎች ነው ብዬ ካስተዋወቅኩት አንዱ ወንጪ ነበር። ብዙ ኤክስፒሪየንስ አለኝ ወንጪ ላይ። አካሽም አይ ሆፕ ከኔ በላይ ኤክስፒሪየንስ አለው ብዬ አስባለሁ። እና አሁን አስፋልት ገብቷል፣ ቀን ላይ ደርሰ መምጣት ይቻላል ምናምን። እኔ በብዛት እንደውም ከዚህ ከዶሜስቲኩ በላይ ያው የራሴ እንትን ስላለኝ ቱሪዝሙ ላይ ነው የምሰራው፣ እንግዶች ላይ ነው የምሰራው። አሁን በቃ ወንጪ ነው። ይሄ ፈረንጅ ይሄዳል፣ አረቦች ይጓዛሉ፣ ደርሶ ይመጣሉ፣ ከፈለጉ ያድራሉ። ይሄ ማለት እዛ ያለውን የቱሪዝም ፍሰት ማለት ኢትዮጵያ ነገ ሊኖራት የሚችለውን ነገር ማሰቢያ ነው። በቃ ያ ነው ስታንዳርድ። ነገ ላይ የሚመጣ እንግዳ ማደሪያ አይቸግረውም፣ የሆነ ነገር አይቸግረውም። የፈለገበት ቢሄድ የማደር ችግር አይኖርበትም፣ የፋንሲነት ነገር አይኖርም። እንደምታውቀው አሁን ስታንዳርድ አልነበረንም። ይሄ ሆቴሎቻችን አዲስ አበባ ላይ እንጂ ወጣ ስትል ሎጆች፣ ሆቴሎች ብዙ አልነበሩም፣ ኦፕሽኖች አልነበሩም። አሁን ብዙ ኦፕሽኖች እየመጡ ነው። ነገ ከነገ ወዲያ በእርግጠኝነት 50 ቀን 60 ቀን ኢትዮጵያ ውስጥ የሚቆዩ እንግዶች ይኖራሉ ማለት ነው። ዛሬን ሳይሆን በእርግጠኝነት ነገ ከነገ 50 ቀን 60 ቀን ፓኬጅ ልናዘጋጅ ነው ማለት ነው። እንደ ትልቅነቷ ትልቋን ኢትዮጵያ በ60 ቀን ማሳየት ማለት የትኛውም ዓለም ላይ የሌለ ነገር። የትኛውም ዓለም ላይ ብትሄድ ይሄን አታይ። تقبل الله منا ومنكم
عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم የኢድ አልፈጥር በዓልን እየተከታተላችሁ ነው። አብራችሁን ስላላችሁ በጣም እናመሰግናለን። ወደ ማጠናቀቂያው ተቃርበናል። የቱሪዝም ባለሙያዎች ጋር ቆይታ እያደረግን ነው። ኢድ ላይ እንደመገኘታችን የእናንተ ስራ መቼም እንዲሁ አልጋ ባልጋ እንደማይሆን ይጠበቃል። በብዙ አስደሳች እና ደግሞ አንዳንዴም ትንሽ የሚያሳዝኑ ገጠመኞችም ሊያልፍ እንደሚችል ይታሰባል። ስለዚህ በዓል ነው። አድማጭ ተመልካቾቻችን በቤታቸው ዘና ብለው እንዲከታተሉን ጥቂት ገጠመኞቻችሁን ደግሞ አንዳንድ ደቂቃ እንስጣችሁና ከዚህ በፊት ጨብራ ያጋጠመኛል። መኪና በዚህ እለፍና እኛ በመሀል ክሮስ አድርገን ወደ ፍልውሃ እንመጣለን ወቀት ወደ ፍልውሃ እንመጣለን ምናምን ብለን ስንሄድ ያጋጠመን የመንጋ ዝሆን የከበበን ታይም አለ። እዛ ታይም ያው ብዙ ሰው ምንም ፓርት እርጥብ ነው ያለው ሲያንሳቸው ዝሆኖቹ እንዳለ ከበቧችሁ ማለት ነው። ተከበብን። አንድ መንጋ አለፈ። ከዛ ያለቁ መሰለን ፎሬስት ስለሆነ አታያቸው እና ኮምቤው ቼክ ያደርጋል። የሆነ እንስሳ ወይ ሰው እንደመጣ ካወቀ ምልክት ያደርጋል። ጸጥ ይላሉ። ያን ያህል ግዙፍ እንስሳ አታዩም። ሶ አልቋል ምናምን ብለን ስንሄድ ቦስ የነሱ ቦስ መንገድ ዘጋ። በዚህም ተከበበ። በጣም ደስ የሚለው ሀምብል ነው፣ ስማርት ነው ዝሆን። በዛው ልክ ደግሞ በጣም አግሬሲቭ እና እንትን ነው። ጉዳቱ ከባድ ነው። ግን ሎካል የኛ ሎካል ጋይዶች አሉ እና ስካውት ግዴታ ነው። ያለ ስካውት የትም አንገባም። አዝናኝም አስገራሚ ታሪክ ነውና ካምፕ ሳይት ደረስንና ያኔ ሎጁም አልተሰራም ነበረ። እዛ ካምፕ የምናደርገው አሁን ወደ እንትኑ የተሰራበት የለም ድልድዩ ብረት ድልድዩ እዛች ጋር እንዲዞር ብለው ነው ድንች መሸጫዎች ያሉበት ጋር ነውና ስንደርስ 3 ሰዓት ከምናምን ነው። በጣም ተዝናንተን ሄድ ነው። ማታ አንድ ድንኳን ብቻ ነው የዘረጋ ነው። ሌሎቹን ልንዘረጋ እየተሯሯጠን በግ ታርዶ ምናምን እሳት ተቀጣጥሎ ዶፍ በረዶ ጀመረ። 3 ሰዓት ጀመረ። 7 ተኩል ወይ 8 ሰዓት ነው የቆመው ዝናቡ። 4 ሰዓት ሙሉ። ከዛ ምግብ የለም ያለው አንድ ድንኳን ነው ለማደር ንጹህ። ስለዚህ 14 ነን 30 ደቂቃ ተመዳድበን እየተቀየርና መሀል ላይ የአንደኛው ተራው ደርሶ ተነሳ። ከዛ ተነስ ብሎ ቀጣዩ ሊገባ ሲል 4000 ብር ሰጠው። ሸጠልኝ ለ30 ደቂቃ አልጠገብኩም እና በጣም ማይረሳኝ አጋጣሚ ነው። በጣም ደስ ይላል። ሙባረክ ዒድ ሙባረክ ዒድ ሙባረክ ዒድ ሙባረክ ወደ ጨዋታችን እናልፍና እናበቃለን። የምትፈተኑበት ነው የሚሆነው። እንደ አንድ ይዘት ፈጣሪና ተጓዥ ፈጣን ብላችሁ ነው የምትመልሱት። ሁለቴ ማሰብ የለም። ተዘጋጅታችኋል? ስለዚህ ከረደላን ጀምር። ፎቶ ወይስ ቪዲዮ? ፎቶ። ለምን? ቪዲዮ አይንን ስለማይመስል ያናድደኛል። ቲክቶክ ወይስ ኢንስታግራም? ቲክቶክ። ለምን? ለሁሉም አክሰሰብል ነው። እንደፈለክ መጠቀም ትችላለህ። ኢንስታግራም የሆኑ ግሩፖች ተደርጎ ስለሚወሰድ። እሺ ወደ ሰያ እንመለስ። በዓል ነው ማስመረጥህ ከኢድ አልፈጥር እና ከአረፋ? አረፋ። ምክንያት? አረፋ ስለምትጓዝ እንዳይሆን አይደል? ስለምጓዝ አይደለም። አረፋ በጣም እንትኑ ብዙ ነው። አንደኛ ነገር ሃይማኖታዊ ይዘቱን ካየ ነው የኢብራሂምን የሀጀርን ያን ሁሉ ፈተና ልጅ አባት ልጅን ሊያር ልጅ እሺ ያለበት እና በጣም ትልቅ በዓል ነው። ሁለተኛ ደግሞ ወደ ኢትዮጵያ ስትመጣ እዚያ ልጆች የናፈቁት እዚያ ልጆቻቸው የናፈቋቸው በአመቱ ሙሉ የሚጠብቁ በተለይ በዚህ በደቡብ አቅጣጫ በጉራጌ በስልጤ አካባቢ ያሉ ሰዎች ልጆቻቸው ነው የሚናፍቁበት ቀን ነው። እንደ አንድ ይዘት ፈጣሪ ምስል እንደሚቀርስ ፎቶ እንደሚያነሳ የጠዋት ፀሐይ ወይስ የምሽት ፀሐይ ስትጠልቅ? ጀንበር ስትጠልቅ። እሱ በጣም የተሻለ ነው። አብዛኛው ፎቶዎች ምስሎች ወደዛ ያደላሉ። አዎ ጀንበር ብዙ ነገር አለ ከጀንበር ጋር። ወደ አካሽ እንምጣ። ከባህላዊ ልብስ እና ከዘመናዊ ልብስ። ባህላዊ ብዙ ጊዜ እንደዛ ነው። አንተ ይዘት ላይ ስመለከት የሀገራችን የተለያዩ አካባቢዎች ሄደ እነሱ ነው የምታደርገው። ስንት ልብስ አለ እስቲ ነገር? አብዛኛው ጊዜ ከራየዋለሁ። ትንሽ ነው እኔ ቤት ያለው ትንሽ ነው። የአፋር የቦረና ምናምን አሉ። ከኤዲቲንግ እና ከቀረጻ? ቀረጻ። ኤዲቲንግ ያደክመሃል? ይሰለቻል። እኛ ደግሞ ኤዲቲንግ መቅረጽ አይሰለችም። ረደላ ኢድ ዕለት የምታደርጋቸው 3 ነገሮች
የመጀመሪያው ስግደት ነው። ሁለተኛው ለ42 ዓመት ያልተቋረጠ የአባቴ ዚያራ አለ፣ እሱን ማስቀጠል ነው። እሺ ሶስተኛው ወክ ማረክ። ተንቀሳቀሳለህ ያን ቀን? አዎ የተወሰነች ደቂቃ ወስኜ ወክ አረጋለሁ። እሺ ሁሉንም ቪዲዮዎች ቢጠፉ ወይስ ተከታታዮች ወይም ፎሎዎች አንፎሎ ቢያደርጉ የትኛውን ትመርጣለህ? አንፎሎ ያርጉኝ፣ ቪዲዮዎች ይኑሩ። እነሱ ሀብቶቼ ናቸው። እሺ ሳያ አንድ ምርጥ ቪዲዮ ሰርተ ሳይታይ ወይም ደግሞ ሳይኖር ቢቀር ወይ ደግሞ ደካማ ቪዲዮ ሰርተ ቫይራል ቢሆን የትን ትመርጣለህ? አይ ቲንክ አሪፉ ቪዲዮ ታሪክ ሆኖ የሆነ ጊዜ ይታያል። ለሚመለከተው ሰው ከደረሰ በቂ ነው። ለሚመለከተው ሰው ያ የኢድ ዕለት ለአንድ ሰው ብቻ መደወል አለብህ ብትባል ለማን ነው ያን ቀን የምትደውለው? ለአንድ ሰው ብቻ? ለአንድ ሰው። ለእናቴ ልጅ ጓደኛዬ። ያው እርግጥ እሱ ሙስሊም አይደለም፣ ግን ምናልባት ወደ እሱ ከዞረ መደወል ካለብኝ የምደውለው ለሱ ነው። ስለዚህ የምታደርገው በሙስሊም ግን ከሆነ እሺ አንድ ሰብሪ የሚባል ጓደኛ አለ፣ ለሱ በደውል ነው ደስ። በጣም ጥሩ። የመጨረሻ ካሜራ ሞልቶ ወይም ስቶሬጅ ፉል ብሎ መቅረጽ ማቆም ወይም ደግሞ ባትሪ አልቆብህ ከመቸገር የትኛውን ነው የምትመርጠው? ከባድ ነው። ሁለቱም መሰረታዊ ነው አይደለ? ለይዘት ፈጣሪ ባትሪና ስቶሬጅ ወሳኝ ነው። በቃ ምን ታደርጋለህ? አንድ ምረጣ። ስቶሬጅ ፉል ይሁን ፉል ይሁን። እሺ ማጥፋት ነው አንዳንድ። እሺ ለኢድ በዓል ወደማታውቀው አዲስ ቦታ መሄድ አለብህ ብትባል በበዓሉ ቀን ወይም ደግሞ አንድ የተለየ ልምድ ማድረግ አለብህ ብትባል ወይ ደግሞ ቦታውን ብንወስድ ልትሄድ የምትችለው ቦታ የት ነው? መካ። እስካሁን አልሄድክም? አሚን አልሄድኩም። እውነት ወላሂ ሄዳችኋል? ሳያ ሄደሃል? እኔ አልሐምዱሊላህ ሄጃለሁ። እኔም ኢንሻአላህ ቀጣይ ሄዳለሁ። ስለዚህ ሁለታችሁ እኔ ሄጄ አላውቅም። እሱ ሄድ ደስ መካ ቢሄድ አብረን እንሄዳለን። ኢንሻአላህ። عيد مبارك عيد عيد مبارك عيد عيد مبارك عيد عيد مبارك عيد ደስ ብሎኛል ስለተገናኘን። ዛሬ በዓል ነው። በበዓል መንፈስ ነው ቆይታ ያደረግነው። በበዓል ዕለት ስለ ሀገራችን፣ ስለ ጉዟችሁ፣ ስለ ገጠመኞቻችሁ ተጨዋውተናል። በተለያዩ ይዘት ስራዎቻችሁ የሚያውቋችሁ ኢትዮጵያውያን አሉና እንኳን አደረሳችሁ መልእክታችሁን አስተላልፉና እናበቃለን። እዛው ላይ ለሀገራችሁ የቱሪዝም ዘርፍ ያላችሁን ተስፋ ምኞትም በአንዳንድ ደቂቃ። ተስፋው ልጀምር። እንኳን ተስፋ አደረሳችሁ። ደስ ይላል፣ አቅም ይሰጣል። አይ ሆፕ ምን እንደማስብ ታውቃለህ? እሺ። መሰለኝ የሆነ ደርሶ መልስ ፕሌን ከሚድል ኢስት ኢትዮጵያ አርብ መቶ እሁድ የሚመለስ ፓኬጅ ቢኖር ብዬ አስባለሁ። አርብ ስራቸውን ጨርሰው ማታ ይገባሉ። እሁድ ቅዳሜና እሁድን ወንጪን ምን ኤቭሪ ዴስቲኔሽንን አይተው እሁድ ማታ ደግሞ ለሰኞ ስራ የሚገቡባት ኢትዮጵያ እንደምትሆን እርግጠኛ ነኝ። በጣም ደስ እዚህ ይላል። አየር መንገድ ከሰማኝ ይህንን ፓኬጅ ቢጀምር አሁን እኮ የሆነ ነው አይደለ? እንግዲህ ወንጪ አካባቢ የምናያቸው በጣም ብዙ ጉዞዎችና አሁን ደግሞ ብዙ ስላለን መሆኑ አይቀርም። እሺ። በዚሁ አጋጣሚ ዳር ድንበራችንን የሚጠብቁ በየጫካው ያሉ ስካውቶቻችን፣ ጠባቂዎቻችን እምነት ሳይገድባቸው ፍቅር የሚሰጡን በያላችሁበት ይመቻችሁ። አቦ መልካም በዓል። እንኳን አደረሳችሁ። ሳያ ሀገር ወዳድ ኢትዮጵያን በሙሉ ሀገራችሁ መውደድ ከፈለጋችሁ፣ ሀገራችሁ ማወቅ ከፈለጋችሁ ካላችሁበት ቦታ ተነስታችሁ ሌላኛውን ቦታ እዩት። እዚህ ጋር ተቀምጬ ስለዛ ነገር ከምናገር ያን ቦታ ሄዶ ማየቱ እዚህ ጋር እኔ ከማስበው ፍጹም የተለየን ነገር ፍቅርን፣ ብዙ ነገር የምንማርበት ነውና አንድ ወደ አንዱ እየሄደ ቢጓዝ ቢማማር ኢትዮጵያ በፍቅር ትደረጃለች ብዬ አስባለሁ። በተረፈ ለመላው እስልምና እምነት ተከታይ እህት ወንድሞቼ በሙሉ መልካም ይሄዳል ፊጥር በዓል ይሁንላችሁ ብዬ መዝጋት ፈልጋለሁ። አዳሃ ይወዳታል። አዳሃ ስለማይባል እሺ። አካሽ ተስፋውና ተስፋና እንኳን አደረሳችሁ። እኔ ከተስፋ በላይ ተስፋ የሚሰጡን ሰዎች ባመሰግን ደስ ይለኛል። እሺ። ምክንያቱም እነሱ ተስፋ ባይሰጡን ከፈጣሪ በታች ቱሪዝሙ እዚህ ጋር አይደርስም ነበር። ከጠቅላይ ሚኒስትር ጀምሮ እስከ ታች ባሉ ቱሪዝም ዙሪያ የሚሰሩ ሰዎች በጣም ከልብ ነው ይሰሩ ያሉት። የእውነት ፓሽናቸው ላይ ነው። በተለይ የኦሮሚያ ቱሪዝም ኮሚሽን ቲሞች ከታች እስከ ላይ ክብርት ኮሚሽነር ሌሊሴ ዱጋ፣ አዚዝ አህመድ ኢትዮጵያን ዋይልድ ላይፍ ፎቶግራፈር እና የመሳሰሉ በቱሪዝም ዙሪያ ያሉ ሰዎች እነሱ ማመስገን አለብን፣ ማበረታታት አለብን። ከዛ በኋላ ኢትዮጵያ ተስፋ እንዳላት በደንብ እናውቃለን ሁላችን። ያው ከቀን ወደ ቀን ያደገች ነው። አላህ ሙሉ በሙሉ ሰላማን እንትን ይበላትና ሰላም ያደርግልን። ታድጋለች፣ ከዚህ በላይ ከፍ ትላለች። ልክ እንዳልኩ አህጉር ነች። ኬንያ በ10 ቀን የሚያልቅ ቱር ኢትዮጵያ በ50 ቀን ችላ እንዳለው እናስጎበኛቸዋለን። አንድ ክልል ነች ማለት ነው ኬንያ ለኛ ኢትዮጵያ። ስለዚህ በጣም ሀብት አለን።
የኛ ሎካሎች ብቻ በቂ ናቸው። በጣም ቱሪዝም ከፍ ያደርጉታል። ይሄ ነው የምለው። ሌላ እንኳን አደረሳችሁ በላቸው ለመላው የእስልምና እምነት ተከታዮች ተቀበለላህ ሚና ወሚንኩም ሳሊሐል አዕማል ወኩል ዓም ወአንቱም በኸይር ዒድ ሙባረክ ማለት ፈልጋለሁ። በጣም እናመሰግናለን። እኛም ኢድ ሙባረክ እንላችኋለን። እዚህ ስቱዲዮ ድረስ መታችሁ በዓልን ከኛ ጋር ስላሳለፋችሁ በጣም ደስ ብሎናል። የበዓል ልዩ ዝግጅታችን የተከታተላችሁትን ይመስል ነበረ። የቱሪዝም ዘርፍ ባለሙያዎች ጋር ነበረ ቆይታ ያደረግነው። እዚህ ስቱዲዮ ሰለሞን ጫላ እያስተናገድኳችሁ፣ በምስልና ደግሞ በድምጽ ደግሞ የተለያዩ የቴክኒክ ክፍል ባልደረቦቻችን በካሜራም ጭምር አብረውን ነበሩ። ለመላው እስልምና እምነት ተከታዮች በአጠቃላይ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። የበዓል ዝግጅታችን ተጠናቋል። ጤና ይስጥልን።